ካህናት በአሰቃቂ ሁኔታ እየተገደሉ ነው። በታጠቁ ኃይሎች ሌሊት ላይ እሳቸውና 5 የአብነት ተማሪዎችን በጥይት ገሏቸው ወጥተዋል። ይህ አልበቃ ብሏቸው የአብነት ተማሪዎች የሚኖርበትን ቤት በዚህ መልኩ አቃጥለውት ሄደዋል። እዩ ጩፋ ወደ ሐዋሳ ሲገባ የተደረገለት ነገር አነጋጋሪ ሆነ። እንዴት ነው እንደዚህ ሊሆን የሚችለው? አንድ የሃይማኖት መምህር የመንግስት የጸጥታ ኃይሎች በዚህ መልኩ አጅበውት በማርሽ ባንድ ታጅቦ አቀባበል የሚደረግለት እንዴት ነው? ደብረ ዘይት እመኑን ክርስቶስ ይመጣል። ወገኖች እግዚአብሔር ዳግመኛ ይመጣል። ዛሬ በጉቦ ዛሬ በስልጣን በመበደል ዛሬ የሰው ገንዘብ በመቀማት ዛሬ የሰራተኛ ደሞዝ በማስቀረት ዛሬ በስርቆት በማጭበርበር በሌላም ሰውን የምትጎዱ ሰዎች እግዚአብሔር ይመጣል። የተወዳችሁ ቤተሰቦቻችን ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃው ለመላው ዓለም እንዲዳረስ ላይክ ሼር እንዲሁ ሰብስክራይብ ማድረጋችሁ እንዳይዘነጋ። በቀጥታ ወደ መረጃችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስት ዓለም ቅድስት ሥላሴ ክብር ምስጋና ይድረሰውና እናታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። የተወዳችሁ ቤተሰቦች በቀጥታ ወደ መረጃችን ነው የማመራው። ይህ መረጃ ጉልበት እንዲኖረው ባካችሁላችሁም ላይክ አድርጉን። ራሳችን ላይ እናሟርታለን። ዲያቆን ዘላለም ታየ እንደው ለቀልድም እንኳን ክርስቲያኖች እንዲህ አትበሉ። አንዳንድ የዋህ ሰው አለ ራሱን ያየውና ዝም ብሎ ሲመለክ እኔ ግን ስጠረጥር ሰይጣን ሳይኖርብኝ አይቀርም ብላችሁ አታውቁ? እንዴት ሰው ራሱ ላይ ያሟርታል? በጣም እኮ ነው የሚገ ታዩትና ራሳችሁን ሳይኖርብኝ ግን አይቀርም ነገረ ስራዬ ራሱ ግሬ ገባው እና በሩን ከፍታችሁ አሁን ቢገባ እሱ ነው ጥፋተኛው ነው። ለሰው የተናቀ ሰው የማይፈልገው ሰው የገፋውን ነገር እግዚአብሔር ሊያድንበትና ሊፈውስበት ከፈለገ ማን ከልክሎት ለርሱ? አይገርማችሁ? ስንቶች እኮ የናቁት አፈር እኮ የስንቱን እኮ ለምጻምነት አንጽቶ ስንቶች ያቀለሉት ውሃ የስንቱን ጎባጣ አቅንቷል። ስንቶች የናቁት የቤተ ክርስቲያን የዝክር የንፍሮ ውሃ እና ዳቤና ቆሎ ለስንቱ ሴትና ለስንቱ ወንድ ለምእመናን እኮ ፈውስን ሰጥቷል። እግዚአብሔር በተናቀ ነገር መስራት የሱ የተለመደ ነገር ነው። ሲጀመር ተውት የተናቀ ነገር ይዞ መስራት ይቀርና የኛን ራሱ ሰውነት ለመዋሃድ እኮ የወረደው አምላክ እኮ ሲነገርለት የባሪያውን መልክ እኮ ያዘን የሚባል ለዲያቆን ዘላለም ታየ እግዚአብሔር አምላክ ቃል ሕይወትን ያሰማልን። ራሳችን ላይ እናሟርታለን። በተለይ እናቶቻችን እህቶቻችን ይሄ ነገራችን የተለመደ ነው። የሆነ ነገር ሲሆን አይማ እንትን አለብኝ እንላለን እና ይሄ መጥራት ነው በነገራችን ላይና አንልመደው እንዲህ ማንበል ርዕሰ ሊቃውንት አባ ገብረ ኪዳንን በአንድ ወቅት ሲያስተምሩ አስደምጫቸዋለሁና እንዲህ አይነት ነገሮችን ባንለማመድ ቃላት በራሳቸው ኃይል ስላላቸው ማለት ነው። ወደ ቀጣይ መረጃ እናምራ። እንግዲህ 5ኛው ሳምንት ባለ ደብረ ዘይት ላይ ደርሰናል። የአብይ ጾም እንደምናስሱ 8 ሳምንታት አሉ። 9ኛው እንግዲህ ትንሳኤ ነው። ዘወረደ ብለን ቅድስት ከዛ ሙክራብ ከዛ መጻጉ ከዛ አሁን ደብረ ዘይት ላይ እንገኛለን። ከዛ ገብርኄር ከዛ ኒቆዲሞስ ሆሳና ያለ ይቀጥላል። 5ኛ ሳምንት የጾሙ እኩሌታ ተብሎ ይጠራል። የክርስቶስ የመምጫው ቀን የምጽአቱ ዜና የማቴዎስ ወንጌል ምዕራፍ 24 ታሪክ የሚነገርበት የሚወሳበት ሳምንት ነው። ክርስቶስ በእውነት ይመጣል። ሊቀ ሊቃውንት ስምዐ ኮነ መልአክ ወገኖች እግዚአብሔር ዳግመኛ ይመጣል። ዛሬ በጉቦ ዛሬ በስልጣን በመበደል ዛሬ የሰው ገንዘብ በመቀማት ዛሬ የሰራተኛ ደሞዝ በማስቀረት ዛሬ በስርቆት በማጭበርበር በሌላም ሰውን የምትጎዱ ሰዎች እግዚአብሔር ይመጣል። ዛሬ በመንዘራነት ዛሬ በሐሰት ዛሬ ሰውን በመክሰስ ዛሬ ሰውን በማሳጣት ዛሬ አድማ በመስራት የታወቃችሁ ኑሯችሁን የመሰረታችሁ ሰዎች ኑሯችሁን ያሟሟቃችሁ ሰዎች እግዚአብሔር ይመጣል። ዛሬ እግዚአብሔር በሾማችሁ ገንዘብ ላይ ሳትታመኑ ብቻችሁን እየበላችሁ ያላችሁ ሰዎች እግዚአብሔር በዚህች ቀን ይመጣል። ዛሬ የተወደዳችሁ እግዚአብሔር ቤተሰቦች ክርስቲያን ተብላችሁ ተጠራችሁ እንጂ ክርስቲያን ተብሎ ከመጠራት በስተቀር ሌላ ምንም ስራ ያላደረጋችሁ ሌላ ምንም በጎ ነገር ያልተገኘባችሁ ክርስቲያኖች እግዚአብሔር እኮ ይመጣል በሉ። ክርስቲያኖች ዛሬ ክህነታችሁን መነጋገጃ ያደረጋችኋት መነገጃ ያደረጋችኋት ወንጌልን
ለመብል ለሆድ መሙያ እንጂ ለአገልግሎት ጻድቃንን ወደ መንግስተ ሰማያት ለመጥራት ያላደረጋችኋት ዛሬ ንስሐ ሳትገቡ ንስሐ ግቡ ብላችሁ የሰበካችሁ ወይም ደግሞ ንስሐ ግቡ ብለን የሰበክን ሁላችንም እናስብ፣ ቆም ብለን እንመልከት። እግዚአብሔር ይመጣል። ዛሬ በስጋው በደሙ የቀለዱ ሰዎች እንደቀለዱ አይቀሩም። እግዚአብሔር ይመጣል። ዛሬ መቅደሱን ለስጋዊ ጥቅም ብቻ የተጠቀሙበት ካህናት ካሉ እግዚአብሔር ይመጣል። በእውነት ዛሬ በመንፈሳዊ ሹመት ተጠግተው በመንፈሳዊ ሹመት ገብተው ስጋዊ ሀብት የሰበሰቡ ሰዎች እግዚአብሔር ይመጣል በሏቸው። እግዚአብሔር ይመጣል። ክርስቲያኖች ጻድቃን ደስ ይበላችሁ። በእውነት እንደ ቃሉ የምትኖሩ ሰዎች ደስ ይበላችሁ። በትዳራችሁ የተፈተናችሁ ተፈትናችሁም ያለፋችሁ ሰዎች ደስ ይበላችሁ። ልጆቻችሁን በመልካም አስተዳደግ ያሳደጋችሁ ደስ ይበላችሁ። ዛሬ በዓለም ላይ ስለ ክብሩ ስለ ክርስቶስም ብላችሁ መከራ እየተቀበላችሁ ያላችሁት፣ ዛሬ ስለ ሃይማኖታችሁ የተፈናቀላችሁ፣ ዛሬ ስለ ሃይማኖታችሁ አንገታችሁን እስክትሰጡ ድረስ ለእግዚአብሔር የታመናችሁ፣ ዛሬ በገንዘባችሁ ላይ የታመናችሁ ምጽዋት እየሰጣችሁ አስራት በኩራት እያወጣችሁ ያላችሁ ደስ ይበላችሁ። ዛሬ ቀን የጎደለባችሁ ሃይማኖቴ ከሚጎል ሆዴ ጉደል ብላችሁ ሃይማኖቴን ከማጣ ሀብቴን ልጣ ብላችሁ በሰማይ ያለኝን ክብር ከመለቅ በሰማይ ያለኝን የክብር ዙፋን ከማጣ ከመለቅ በምድር ያለኝን ሹመትና ሽልማት ባጣ ይሻለኛል ብላችሁ የተዋረዳችሁ አንገታችሁን የደፋችሁ ደስ ይበላችሁ። እግዚአብሔር ይመጣል ወገኖች፣ ይመጣል። ዛሬ ይህንን እናስታውሳለን። አምላካችን ኢየሱስ ክርስቶስ ይመጣል ብላ ቤተክርስቲያናችን ታስታውሳለች። ይህንን ነው ዛሬ የምናስታውሰው። እንግዲህ በዚህ ቀን ሁለት ነገሮች ብቻ ነግራችሁ ልጨርስ። ደቀ መዛሙርት ክርስቶስን ንገረን፣ የመምጣት ምልክቱ ምንድነው? የዓለምስ መጨረሻ ምልክት ምንድነው? ብለው ሁለት ጥያቄ ነበር የጠየቁት። ማቴዎስ ምዕራፍ 24 ቁጥር 2 ላይ እንደምንመለከተው ይህንን መሰረት በማድረግ ዛሬ ምእመናን ወደ ንስሐ አባቶቻቸው ቤት ይሄዳሉ። ንስሐ አባቶቻቸው ዘንድ ይሰበሰባሉ። ለመብል ለመጠጥ አይደለም እንዳስለመድነው አሁን እንደው ዝም ለእንደተራ ነገር እንደምናየው ንገረን ጌታ መቼ ይመጣል ለማለት ነው ክርስቲያኖች መሄድ ያለባቸው አባታቸው ዘንድ። ሂዱ ክርስቲያኖች አባቶቻችሁን ጠይቁ፣ የዓለም ፍጻሜ ምልክት ምንድነው ብሏቸው። ሂዱ ክርስቶስ መቼ ይመጣል ብሏቸው። ሂዱ ክርስቶስ በመጣ ጊዜ ለጻድቃን ምን ይደረግላቸዋል ብሏቸው። ሂዱ ክርስቶስ በመጣ ጊዜ እንዳናፍር ምን እናድርግ ብሏቸው። እምንሄደው ለዚህ ነው። አንዱ ምክንያታችን ወደ ንስሐ አባቶቻችን የምንሄድበት ምክንያት። ሁለተኛው ሰንበትን እንድናከብር የተደረግንበት በዚህ ቀን ምክንያት ነው። ጌታ የሚመጣው በሰንበት ነው እና በሰንበት ወደ ቤተ መቅደስ ሁሉ ጊዜ የምንገሰግሰው ጌታ የሚመጣው በዕለተ ሰንበት ነው እና በዚህች ቀን ወደ ሰማይ ይዞ ነው የሚያደርገው። አዲስቱ ኢየሩሳሌም ከሰማይ ስትወርድ የምትታየው በዚህ ቀን ነው። እንዴት ደስ ይላል በእውነት። የክርስቶስ የመምጫው ዜና የሚነገርበት የማቴዎስ ወንጌል ምዕራፍ 24 የሚነገርበት የምጽአቱ ዜና የሚወሳበት ደብረ ዘይት እኩለ ጾም እነሆ ደረሰ። በቅድሚያ እንኳን ደረሳችሁ። በንስሐ ሳሙና ያልተመላለሳችሁ ካላችሁ ሁላችሁም ንስሐ በመግባት ስለ ክርስቶስ በመስበክ እውነተኛውን ወንጌል በመረዳት ሚስጥሩን በመካፈል ወደ መንግስቱ ትቀርቡ ዘንድ በትህትና እንጠይቃችኋለን። ሁላችንም ወደዛ እንቅረብ። ለመምህራችን ለሊቀ ሊቃውንት ስምዐኮነ መላክ እግዚአብሔር አምላክ ቃለ ሕይወትን ያሰማልን። ወደ ይጩፋ ሲንምጣ በሐዋሳ በሲዳማ ክልል ሐዋሳ ላይ ይጩፋ መጥቶ ነበረ። በዚህም ከፍተኛ የሆኑ የመንግስት ባለስልጣናትን ጨምሮ በፖሊሱም በጥበቃ በጸጥታውም ዘርፍ ያሉ አካላትም በአንድነት በመሆን አቀባበል አድርገውለታልና ይሄንን ተከትሎ በማህበራዊ ሚዲያ በርካቶች ሐሳብ አስተያየቶቻቸውን እየሰጡ ይገኛሉ። እስኪ እሱን ላስደምጣችሁ። ሴኩላሪዝም አፈርበላ እንዲ እኔ ይቅርታ ማለት ምንም አይነት ሃይማኖታዊ ምክንያት የለኝም። ሐሳቡ ላይ ብቻ የሃይማኖት ተከታይ የሆናችሁም ሰዎች ሐሳቡ ላይ ብቻ እንወያይ። እኔ ያልገባኝ ነገር ካለ ማስረዱኝ። እንዴት ነው እንደዚህ ሊሆን የሚችለው? አንድ የሃይማኖት መምህር የመንግስት የጸጥታ ኃይሎች በዚህ መልኩ አጅበውት በማርሽ ባንድ ታጅቦ አቀባበል የሚደረግለት እንዴት ነው? ሌላ መንገድ ካለ ይህ የሚሆንበት አስረዱኝ። እንዴ በኢትዮጵያ ህገ መንግስት እኮ ሃይማኖት በመንግስት መንግስት በሃይማኖት ጣልቃ አይገቡም የሚል በግልጽ የተጻፈ አንቀጽ አለ። ታዲያ እንዴት ነው እንደዚህ አይነቱ ነገር በአደባባይ ሊሆን የሚችለው? የሐዋሳ ከተማ አስተዳደር፣ የሲዳማ ክልል የጸጥታ መስሪያ ቤት ሰራተኞች፣ ሌሎችም እንዴት ነው የታጠቁ ወታደሮች የማርሽ ባንድ አንድ ላይ ሆኖ አንድ የሃይማኖት መምህርን መቀበል የቻሉት? ይሄ የሆነው እንዴት ነው?
እኔ እንዲህ አይነት ደማቅ አቀባበል ለጠቅላይ ሚኒስትሩ የሚያደርጉ አይመስለኝምና እንዴት ነው ይሄ ሴኩላሪዝምን ልክ አልመሰለኝምና እንዲህ አይነቱ አካሄድ በጣም አደጋ ያለው ይመስለኛል። መንግስታዊ ሃይማኖት ተፈጥሯል ኖሯል እንደዚያ ነው ምንድነው ነው ይሄ በጣም ተርም ያለ እኔ በተደጋጋሚ የሆነ ነውና መንግስት እንደዚህ አይነት ጉዳዮች ላይ ፈጣን እርምጃ መውሰድ አለበት። በተለይ ክልሎች ጋር እንዲህ አይነት ነገሮች እየታዩ ያለበት መንገድ በጣም አደገኛ ነው። በተለይ ወደ ደቡብ ክልል የቀድሞ ደቡብ ክልልና አካባቢው ላይ ሃይማኖትና የመንግስት አገልግሎት እየተደባለቁ ነው። ይሄ ደግሞ አደጋ አለው በጣም አደጋ አለው። ጽንፈኝነት እንዲፈጠር ሊያመጣ ይችላል። የተጋነነ ጽንፈኝነት ሊያመጣ ይችላልና መጠንቀቅ ያስፈልጋል። ያው በማህበራዊ ሚዲያ በርካቶች ተቃውሟቸውን እየገለጡ ይገኛሉ። ሐሳብ አስተያየቶቻቸውን እናንተም እንድታስቀምጡ ከወዲሁ እንሻለን። ካህን ተገደለ። አሁንም ድረስ ካህናት እየተገደሉ ነው። እኒህ በምስሉ ላይ የምትመለከቷቸው አባት መርጌታ ገብረመድህን ትኩዬ ይባላሉ። ጥሙጋ ኪዳነ ምሕረት ቤተክርስቲያን አገልጋይ ናቸው። በታጠቁ ኃይሎች ሌሊት ላይ እሳቸውንና 5 የአብነት ተማሪዎችን በጥይት ገሏቸው ወጥተዋል። ይህ አልበቃ ብሏቸው የአብነት ተማሪዎች የሚኖርበትን ቤት በዚህ መልኩ አቃጥለውት ሄደዋል። ዛሬም ነገም ሁሌም ድምጻችን ስለ ቤተ ክርስቲያን ነው። አባቶች እየተገደሉ ቤተ ክህነት ያላችሁ ሰዎች ምንድነው የምትሰሩት? እውነት ወንበራችሁ ከእግዚአብሔር በልጦባችሁ ነው ወይስ ሁሌ እንጮሃለን ድምጻችንን ለምዳችሁት ነው? እኒህ ታላቅ መርጌታ ልበ ብርሃን ናቸው። ማየት ቢሳናቸውም ብዙ ሊቃውንትን አፍርተዋል። ቅኔ ድጓ የአቋቋም መምህር ናቸው። በስራቸውም ብዙ ተማሪዎች ነበሩ። ሆኖም ሌሊት ላይ በታጠቁ ኃይሎች በጥይት ተደብድበው ተገለዋል። እሳቸው ብቻ ሳይሆኑ 5 የአብነት ተማሪዎች አብረው ሞተዋል። አባቶች ዝምታችሁን ስበሩ። አባቶች ውጡና ተናገሩ። ሁሌም ከግለሰብ ጎን ሳይሆን ከቤተ ክርስቲያን ጎን እንቆማለን። የተወዳጅ ቤተሰቦቻችን እንግዲህ እንደተከታተልነው ነው የእግዚአብሔርን ሥጋ ወደሚፈትት በእግዚአብሔር ሕያው ፊት የሚቀርብ ሚስጥሩን የሚያቃብለን ካህን በአሰቃቂ ሁኔታ በግፍ እየተገደለ ይገኛል። መጸለይ ነው ያለብን ስለ ሀገራችን ሰላም፣ ስለ ዓለማችን ብሎም ስለ ቤተ ክርስቲያናችን ሁላችንም እንማጸን። ሐዋርያቱ ቆርበው አላደሩም። የመጨረሻ መረጃችን እናድርግ። እጅግ በሚያስደንቅ ሁኔታ ወንድማችን በድጋሚ ትንተና የሰጠ ነው። እንዴት እንካተለው? ቆርበው አላደሩም። ቅዱስ ጴጥሮስ 3 ካደው ይሁዳ ገና ቅዳሴው ሳያልቅ ጌታችን ሳያሰናብታቸው በመሃል ወጥቶ ሄዶ ጌታችንን ሸጠው። ሌሎች ሐዋርያት አናውቆም ብለው ሸሹ። በእውነት ነው በሽተኞች ነን፣ ግን ፎር ዋን ሞር በሽተኛ ቦታ አለና አንተም በሽተኛ ነህ ተቀላቀል። ቤተክርስቲያን ፐርፌክት አይደለችም አሉ አንድ አባትና ህልውና አይደለም ቤተክርስቲያን በህልውና ፐርፌክት የኛ ስብስቡ ነው። ያ ስብስብ ፐርፌክት አይደለም፣ ፍጹም አይደለም። ፍጹም ላለመሆኑ አንዱ ማስረጃ አንተ እዛ ውስጥ መኖርን ፍጹም አይደለም አይደል? አንተ በቃ አንተ ፍጹም ካልሆንክ ሁሉ ፍጹም ሊሆን አይችልም። ቆራቢ ያልሆነ ክርስቲያን የለም። እስካሁን ያልቆረበው ኦርቶዶክሳዊ የለም። ሁሉም ኦርቶዶክሳዊ ገና ክርስቲያን በሆነበት በመጀመሪያው ቀን ስጋው ደሙን ተቀብሏል። ያ የተቀበለው ስጋው ደሙ ደግሞ የሚጠፋ ወይ የሚያረጅ የሚበላሽ አይደለም፣ ውስጣችን አለ። እስር ቤት የሚሆን ከሆነ ኦሬዲ ታስረናል ማለት ነው። ዛሬ ወደ ቅዱስ ቁርባን ስላልቀረብን ያ እስራት አይቀርም፣ ውስጣችን አለ ያ ነገር። ሃይማኖትን ፈጽመን ክደን ከእግዚአብሔር እስካልተለየን ድረስ ከውስጣችን አይጠፋም። ግን እሺ ይሁን እስራት ነው እንበልና እስራት ነው ስንል ምን ማለታችን? ኃጢአት ለመስራት ነፃነት አይሰጥም ማለት እኮ ሌላ እኮ ምን የሚለይ ትርጉም? ታስራል ስትባል ኃጢአት እንደ ልብ መስራት አትችልም ነው እያልክ ያለው። ቅዱስ ቁርባን እውነት ነው ከኃጢአት ይከለክላል። ለኃጢአት እስራት ነው። ኃጢአት እንዳሰራ የሚጠብቅ አጥርህ ነው፣ መድኃኒትህ ነው። ሰው ኃጢአት እንደ ልቤ መስራት አልችልም ከቆረብኩኝ ብሎ ከቅዱስ ቁርባን እያራቅ ያለው ሰው የምርጫ ጉዳይ ነው። ምንም ማድረግ የምንችለው ጉዳይ አይደለም ማለት ነው። ከተማ ላይ ከሚኖር አንድ ወጣት ገዳም ውስጥ የሚኖርን አባት ምግባር አትጠብቅ። ወጣቱ ከእግዚአብሔር እስካለየው ድረስ ማንኛውንም ነገር በስርዓትና በልክ ማድረግ ይችላል። ከእግዚአብሔር የሚለየው ነገር ከሆነ ግን ስለቆረብክ ስላልቆረብክ አይደለም። ቤተክርስቲያን የትኛውም መጽሐፏ ላይ ለቆራቢዎች ይሄን ማድረግ አይቻልም፣ ለማይቆርቡ ሰዎች ደግሞ ይሄን ማድረግ ይቻላል የሚል ህግ የላትም። ይሄን ስላልተረዳን ምን እናደርጋለን? ቆራቢ ሆና እንዴት እንደዚህ አይነት ቦታ ትታያለች? እሱ ቆራቢ ሆኖ እንዴት እንደዚህ ያደርጋል ምናምን ብለን ሰዎቹ መቆረባቸው ሳይንስ ጭራሽ እኛን ፈርድባቸዋለን። በመቆረባቸው የሆነ የተለየ ሪስፖንሲቢሊቲ ኃላፊነት ያለባቸው እስኪመስል ድረስ በእነሱ ላይ መፍረድ፣ በእነሱ ላይ ጣት መጠቆም እና ሰው እንዲፈራ ሰው አጠገቡ አጥቢያ ቤተክርስቲያን እያለ ቆራቢ መሆኑ እንዳይታወቅ ገዳም ሄዶ ይቆርባል። ሩቅ መንገድ ተጉዞ ማለት ነው። የሰውን ፍርድ የሰውን ምላስ ፈርቶ ነው። ቅዱስ ቁርባን ለኃጢአት መሞት ነው፣ ለእግዚአብሔር መመረጥ ነው፣ ከእግዚአብሔር ጋር ለመኖር መወሰን ማለት ነው። ከዛ ባለፈ የተለየ ሌሎች ክርስቲያኖች ላይ የሌለ እኛ ላይ ብቻ የሚመጣ ሪስፖንሲቢሊቲ የለም። ቆራቢዎች በመሆናችን ህይወታችን ድራማቲካሊ መቀየር አለበት ማለትም አይደለም። ወይ ደግሞ ሁሉ ነገር ካቆምን በኋላ ሁሉ ነገር ካስተካከልን በኋላ ነው የምንመጣው ማለትም አይደለም። ቅዱስ ቁርባን እንደዚህ አይነት ኃላፊነትን አይሰጥም። ለመለወጥ ለመቀየር የተሻለ ሰው ለመሆን ነው እንጂ የምንቆርበው የተሻለ ሰው ስለሆንን ማተም ማረጋገጫ እንትና በቃ ጥሩ ክርስቲያን ብለን እሱን ለማረጋገጥ የምንወስዱ ነገርም አይደለም። ጥሩ ክርስቲያን ለመሆን
እንደ መድኃኒት የምንወስደው መታገያችን ነው። ከሚገጥሙ መሰናክሎች አንዱ ንስሐ አባቶች ራሳቸው ናቸው። በዚህ እድሜሽ እንዴ ለምን በዚህ እድሜሽ እንዴ ነው የምትቆርቢው? ገና እኮ ነው ምን አይተ የሚሉ አባቶች ራሱ አሉ፣ ካህናት ሆነው ማለት ነው። ልጄ በቃ የወር አበባ አይታለች ከዛሬ በኋላ አትቆርብም የሚሉ እናቶች ይገጥሙናል። እንደዚህ ነገሮች አሉና የመጀመሪያው ችግር ያለማወቅ ስለሆነ መቀረፍ ያለበት ከዛ ጀምሮ ይመስለኛል። የገባው ወጣት ደግሞ መወሰን ነው የሚከብደው። ወይ የራሱን በደል ወይ የሆነ ነገር አስቦ ምናምን ነገር የሆነ ቀን እንደሚያደርገው ያውቃል። ግን የሆነ ቀን እንደሚሆን ላይፉ ላይ የሆነ ቀን ሀፕን እንደሚያደርግ ከማሰብ ያለፈ ቁርጥ አድርጎ ግን ቀን አልወሰንም። በቃ ነገ እቀበላለሁ፣ አሁን እቀርባለሁ አይልም። የሆነ ቀን እንደሚሆን ብቻ አምኖ ትክክል ነው መቀበል አለብኝ ሐሳቡ ገብቶኛል ይላል። ወደ ህይወቱ ማምጣት ላይ መተርጎሙ ላይ ግን ችግር ይገጥማል። የመዳን ቀን አሁን ነው፣ በቃ ዛሬ ነው፣ ዛሬ ላይ ነው የምንሰራው። ይሄ በጣም ሁሌ ሊያነቃን የሚገባ ጥሪ ነው። 2000 ዓመት ሙሉ የተሰበከ አንድ ስብከት አለ። መንግስተ ሰማያት ቀርባለችና ንስሐ ግቡ የሚል ስብከት። ግን መንግስተ ሰማያት አልመጣችም እነ ዮሐንስ ተሳስተው ነው የሚል ጥያቄ ጠይቁ ሰዎች አሉ። ዮሐንስ መጥምቅ ሰበከ፣ ከዛ ጌታችን ሰበከ፣ ሐዋርያቱም መምህራን ሰበኩት ሁሉም አይደለ? ግን እስካሁን አልመጣችም መንግስተ ሰማያትና እንዴት ነው እስተት ነው ወይ ቀኑን ተሳስተው ነው ወይ የሚል ጥያቄ ይመጣል። አባቶቻችን መንግስተ ሰማያት ቀርባለች ማለት የሞታችሁ ቀን ቀርቧል ማለት ነው ብሎ ነው የተረጎሙት። ምክንያቱም ያንተ መንግስተ ሰማያት ዛሬ ነው። ዛሬ በህይወት እያለ ካልሰራ ከሞትክ በኋላ ወደ መንግስተ ሰማያት የሚያገባን ስራ ልትሰራችል። ዛሬ ላይ ካልሰራ በቃ ነገ ላይ መንግስተ ሰማያት አለኝ የሚል ተስፋ የለህም ማለት። መንግስተ ሰማያት ቀርባለችና ንስሐ ግባ ማለት የሞት ቀን ቀርቧል ንስሐ ግባ ማለት ነው። 2000 ዓመት ሲሰበክ የነበረው የምትሞትበት ቀን ቀርቧል ንስሐ ግባ ወደ እግዚአብሔር ቅረብ ነው እንጂ አክቹሊ የጌታ መምጫው ቀርቧል ማለት ብቻ አይደለም። የጌታ መምጫ ቀርቧልም ነው እውነት ነው፣ ግን እሱ ብቻ አይደለም ትርጉም። የጌታ መምጫ ቀርቧል ሲባል ራሱ ለኔ ጌታ የሚመጣበት ቀን ማለት ብቻ አይደለም፣ እኔ ወደ ጌታ የሚሄድበት ቀንም ጭምር ነው። ወጣትነት ጋራንቲ አይደለም። የወጣቱ ሞት አይበልጥም። ኢትዮጵያ ውስጥ ቁርባን ይፈርሳል የሚል ጥያቄ ጠይቃሉ። ቁርባን የሚፈርስ ነገር አይደለም። ቁርባኔን አፈረስኩ ያሰርቼ እንደዛ አይደለም። ቁርባን ከሚደገሙ ሚስጥራት መካከል የተደረገበት ምክንያቱም ይሄ ነው። ደግመን መቀበል ስላለብን ደካሞች ስለሆነ ኃጢአት ስለምንሰራ ማለት ነው። የግድ የሚያስፈልገን ነገር ነው። መድኃኒታችን ነው። በቃ ያለሱ መኖር አንችልም። ስለ መዳን ባስብን ቁጥር የግድ ቅዱስ ቁርባንን ማሰብ አለብን። ንስሐ ገብተን ካልቆረብን ንስሐችን ፍጻሜን አላገኝም። በቃ ንስሐ በጣም የመግባት ልምድ ያላቸው ቅዱስ ቁርባንን ግን የማይደፍሩ ሰዎች አሉ። ለኔ አይገባኝም የሚሉ ሰዎች አሉ። ከቆረብኩ በኋላ ኃጢአት መስራት አይቀርም የሚሉ ሰዎች አሉ። ይሄ ሲባል ምን እንደማስብ ታውቃለህ? ጌታችን ቁረቡ ሲል ከቆረብን በኋላ ኃጢአት እንደምንሰራ ያውቅም። ስጋዬን ብሉ ደሜን ጠጡ አለበለዚያ ሕይወት የላችሁም ሲለን ከበላን ከጠጣን በኋላ እንደምንበድል አያውቅም ማለት ነው። ከቆረብን በኋላ እንደምንበድልም ያውቃል ማለት ነው። የሚገርም የመጀመሪያዎቹ ቆራቢዎች ቅዱሳን ሐዋርያት ናቸው። ቆርበው አላደሩ። ቅዱስ ጴጥሮስ 3 ካደው። ይሁዳ ገና ቅዳሴው ሳያልቅ ጌታችን ሳያሰናብታቸው በመሃል ወጥቶ ሄዶ ጌታችንን ሸጠው። ሌሎች ሐዋርያት አናውቆም ብለው ሸሹ፣ ጠፉ። ገና ቆርበው እንደወጡ ጌታችን ሲያቆርባቸው እንደዚህ እንደሚያደርጉ ያውቃል። እየነገራቸው ነው። ትከዱኛላችሁ፣ ዶሮ ሳይጮህ ትከደኛለህ፣ ትሸጡኛላችሁ፣ ከእናንተ መካከል አንዱ አሳልፎ ይሰጠኛል። ከቆረቡ በኋላ ያን እንደሚሰሩ ያውቃል። ግን ቅድም እንዳሉ ለብርቶች የሚሰጥ ሽልማት ደግሞ አይደለም ቅዱስ ቁርባን፣ ለደካሞች የሚሰጥ ማበረታቻ መድኃኒት። ከቆረብን በኋላ እንደምንበድል ያውቃል እግዚአብሔር አምላክ። እኛ ያቅማችንን ያክል ላለመበደል ላለመውደቅ እንታገላለን፣ እንጥራለን። ከዛ በኋላ እንወድቃለን። ጌታችን መውደቃችንን ብቻ ሳይሆን ላለመውደቅ ደግሞ የታገልነውን ትግል ይመለከታል። ለሁሉ በትርፉ መጠን ዋጋ ሰጣለሁ አላለም ጌታችን። በድካሙ ልክ ነው ያለው። በድካማችሁ ልክ በልፋታችሁ ልክ ዋጋችሁን ሰጣችሁ ዘንድ ዋጋዬ ከኔ ጋር አለ፣ በስራችሁ ልክ ሰጣችኋለሁ አለ እንጂ በውጤታችሁ ልክ አላለም። ስለወደቅን ብቻ አይ በቃ የእናንተ ነገር አበቃለት አንባልም። ላለመውደቅ ምን ያክል ታገላችኋል ነው ጌታችን ጥሪውና ከኛ ሳይሆን ከጠላት ዲያብሎስ የሚመጡ ሐሳቦች አሉ። በቃ አንተ እኮ መበደል አይቀርም፣ ጸባይህን እያወቅከው ነገ መልሰህ ትበድላለህ፣ አንተ ማን ስለሆንክ ነው ወደ ቅዱስ ቁርባን የምትቀርበው ምናምን። ሌላኛው በጣም መስተካከል ያለበት ነገር ለቅዱስ ቁርባን የተገባ መሆን የሚችል ማንም ሰው የለም። ማንም ሰው በቃ ዛሬ ተገብቶኛል ልቁረብ የሚል ሐሳብ ሲሰማ መቁረብ የለብን። ዛሬ ይገባኛል ብለህ ባመን ቀን መቁረብ የለብን። ኃጢአት ነው። መቼም የተገባን ነው። ለመጀመሪያ ጊዜ ጌታን ወደ ራሱ የተቀበለችው እመቤታችን ናት አይደል? እናቱ ሆና በማህፀኗ ያሳደረችው እሷ ናት፣ በውስጧ ያሳደረችውና እሱን ስትቀበሉ የነበራት ንጽህና እኛ የለንም። መሆን እሱን ለመቀበል የሚያበቃ ንጽህና የለንም በጭራሽ ማለት ነው። መቼም የተገባን ነው። እኔ አይገባኝም ቅዱስ ቁርባን ብሎ መተው ትትና አይደለም፣ ትዕቢት። ትትና እኔ አይገባኝም ስለዚህ ጌታው አንተ ይቅር በለኝ እያሉ መቅረብ ነው እንጂ አይገባኝም ብሎ መሸሽ አይደለም። ሰው ድግስ ጠርቶ እንዴት ይሸሻል? ለልጅ ምርቃት ወይ ለሰርግ ደግሰ ሁሉም ሰው ነጭ ለብሶ አምሮበት መጥቶ በጣም ያለህን ሀብትን አሟጠ ተበድረ አርደ ምናምን አስቀምጠ መጥቶ ዘምሮ እልል ብሎ እግዚአብሔር ስጦታ ሰጥቶ ምናምን ነገር ስጦታ መጥቶ ብሳ ብሎልኝ ሲባል በእውነት እኔ አይገባኝም ያንተን ድግስ መብላት እኔ ለአንተ ሞንሱ አይደለም ይቅር በለኝ እያለ ወጥቶ ቢሄድ ወይ ምን አይነት ትውታን ናቸው? እንደ እግዚአብሔር ይስጣቸው አትልም። በሬ አይደለም ያረደው፣ አንድያ ልጁን ብቸኛ ልጁን ያረደ። ነጭ ለብሰን ጥላ ለብሰን አምሮብን መባ ይዘን ጧፍ ዘቢብ ይዘን መተን አስቀድሰን አመስግነ ነው እልል ብለን ዘምረን ብሉልኝ ሲል አይ እኔ በእውነት አይገባኝም ስንል ወይ ሲወዱኝ አይልም።
ኑና እንዋቀስ ነው የሚለው አንደኛ ኢሳይያስ ምዕራፍ 1:18 ላይ ኑና እንዋቀስ ያጠፋው እንዋቀስ ልውቀሳችሁ እኮ እንዋቀስ ያጠፋውት ካለ ንገሩኝ ማለት ንግግር እኮ ጭራሽ ፈጥረናል ለምሳሌ የሆነ ሽማግሌ አጉል ቦታ ቢታይ የሰውዬ በመቁረቢያ እድሜው ትላለህ ምክንያቱም በቃ ላንተ የመቁረቢያ እድሜ ሽምግልና ነው ህዝቡ ውስጥ የመቁረቢያ እድሜ የሚለው ሽምግልና እንደሆነ ያስረዳ ነው እኔ ጻድቃንን ልጠራችሁ አይደለም የመጣሁት ይልቁንም ኃጣንን ወደ ንስሐ ልጠራችሁ ነው የመጣሁት ነው ያለው ጌታችን በቃ ያ ቦታ ለኛ ለኃጢያተኞቹ እምንድንበት እምንታረምበት ወደ እግዚአብሔር የምንቀርብበት እምንታከምበት ቦታ እንዲሆን የመጣ ቦታ ከየትኛው ማለት ውድቀት ውስጥ ብንመጣ ሊመረን ቃል ገብቶልናል አይምረኝም የማለት መብት የለህም አይምረኝም ማለት እግዚአብሔርን መጠራጠር እግዚአብሔርን ዋሽተሃል እንደማለት እኮ ነው ራስን እንኳን ለመቃወም ይቅር ለማለት የማንችልበት ደረጃ ደርሰናል ግን እግዚአብሔርን በእኛ ልክ አንለካው እኛ ይቅር ማለት የማንችላቸው ነገሮች እግዚአብሔር አምላክ ይቅር ማለት ይችላል የእግዚአብሔርን ምሕረት አባቶቻችን በባህር ይመስሉታል ውቅያኖስ ላይ አንተ በመርከብ ብትሄድ እጅን አንዳች ነገር ቢቆርጥህና ደም ጠብ ቢል ኢሚዲየትሊ ያው ውቅያኖሱ ደም በደም አይሆንም ቀይ አይሆንም ማለት እሺ ጊዜ ጠብ ማለት ቆርጦ ደም ቢንቆረቆር አታቀለው በባልዲ ብደፋበት አታቀለው በቃ ምንም ያክል ያንተ ኃጢያት ቢበዛ ከእግዚአብሔር ምሕረት ሊበልጥ አይችልም መጥራቱ አይቀርም በቃ ከእግዚአብሔር ምሕረት ሊበልጥ አይችልም እግዚአብሔር ምሕረት የባህሪ የተወዳጁ የሰዎቻችን የዛሬ ቪዲዮ መረጃዎቻችን ይህን ይመስላሉ መረጃው ለመላው ዓለም እንዲዳረስ ላይክ ሼር ሰብስክራይብ በማድረግ ትብብራችሁን አጋርነታችሁን ታሳዩት ዘንድ በትህትና ጠይቀን ተሰናበትን ክብር ምስጋና ይሁን ለአብ ክብር ምስጋና ይሁን ለወልድ ክብር ምስጋና ይሁን